ጋምላክ ሲቲ ዝም በል አይኔ ጠፍቷል ለነገሩ ዝም በል አፈን ዝጋሽ ለምን አባክነው አልሰጠችኝም የምትለው ሰጣኛለች ልብስ ኧረ እባክሽ ተኝ ኧረ ሰው ያለ ኧረ እባክሽ በጉልበትሽ አምላክ እንደ በጉልበትሽ አምላክ ዝም በል አንተ አይነን ነው ማጠፋው ዝም በል ለነገሩ የጠፋኝ ምንህን ነው ማጠፋው ብቸኝነት በቃ ብቸኝነቱን አላስችል ብሎኝ እሱን ለመደገፍ ስጠጋው እኔም እዛ ጋር ኪራይ የሚከፍለው ነገር ተቀርቷል በተዘዋዋሪ ግን ኪራይ መክፈል ያቅተኛል ምናምን ሳይሆን ለሱ ማረገው ነገር ቢበልጥም እኔ ግን ከፈጣሪ ያገኘዋለሁ ወንድም አትርፍ ያለው ቢያንስ አለ አይደለ አንድ ወንድም ከጎን እንዳለ ስለሚሰማኝ የምን ፍቅረኛ ነው ማን ነው አንተ ማን ነው ፍቅረኛህ የምን ወር ነው የምታወራው እኔ ልረዳህ ላግዝህ ነው ካንተ ጎን የነበርኩት እኔ እናንተ ፍቅረኛ ሙሽ ምን ታዲያ ምናምን ያዘለብ እሱማ ግድ ነው እንዴ አይደል አኔ እኮ እኔ መሰለሽ ዳር ምልሽ ምንድነው ያው እኔ ጀማሪ አይደለሁ ፋራ ነኝና ምንም አላውቅምና አይ ፋርነት እኮ አይደለም ማለት ያው ኮንዶም ወሳኝ ነገር ነው ነው ከማሳጅ ጋር ምን ያገናኘዋል እንዳትይ ፈርቼ እኮ ነው ያው ተመቻቸና ያንን በማሰብ ነው ስለተመቸኝ ምናምን በሚለው ነው እንጂ ማሳጅና ኮንዶም አይገናኝም በርግጥ ነው ደግሞ አፈንም ከፍተው ጉድ እንደቻልኩኝ እኔ ነኝ የማውቀው እሱም ያዋጣው መስሎሃል አፈን ብዘገሻላል ውድ ቤተሰቦች እንግዲህ በባለፈው በአንደኛው ክፍል እንዳያችሁት የተስፍሽን ባለቤት ወይም ፍቅረኛ ለማግኘት ሞክሬ ነበር። አሁን ብዙ ነገር ሂጂ ማድረግ ስለማልችል እሷን እንድታረግልኝ እምልካት የዛኔ ያለ ምንም መነጫነጭ ያለ ምንም መቆጣት በፍጹም ትህትና ነበር የምታገለግል ያ እየተላመድን ስንመጣ መሰለቻችቱ መጣ መሰለኝ ማስቦነ ምክንያቱም እንደውቱ ነው የሚያኝ ያው እኔ ደግሞ በቃ ወንድሜ ብዬ ስለሆነ ያመንኩት ሲቀጥል ደግሞ የሆነ አንድ የማግዘው አካል ነው ብዬ ስላሰብኩ እኔ ከሱ ጋር እንደዚህ ጊዜን ማጥፋት ምናምን አልፈልግም ሲጀመር እንደ ማለት አንተ በመልካምነት እኔ እሱን ላግዝ ብዬ ልርዳው ምናምን ብዬ ሄጄ እንደዚህ አይነት ነገር ቢያስብ በጣም ነው የሚደብረኝ እንዳጋጣሚ ነው እንግዲህ ላቀበላት ሄድኩትን ዕቃ ስትሰጣት ስለ ስራዋም ስለ ግል ህይወቷም አንዳንድ ነገሮች አጫውታኛለች ክዳለች ፍቅረኛዬም አይደለም እሱን ለማገዝ ነው አብሬው እምኖረው ብላለች ጭራሽ ደግሞ የማሳጅ ስራ ውስጥ ነው የምትገኘው ያ እንግዲህ ፐርሰናሊ የራሷ የስራ ስለሆነ ከኛ ጋር የሚያገናኘው ነገር ባይኖርም ተስፍሽን ግን ይዋሸችው ነው ብዬ አስባለሁ እሱም ይሄን ነገር ሲሰማ በጣም አዝኗል ደስተኛም አይደለምና ማግኘት ፈልጋለሁ ማወቅ ፈልጋለሁ ፊት ለፊት ልጋፈጣት ፈልጋለሁ ብሏልና ዛሬ እንግዲህ ማሳጅ አድርጊኝ ብያት ጠርቻታለሁኝ ማሳጅ ልታደርገኝ ነው የምትመጣው እንግዲህ ቤት ሄደን የተወሰነ ጊዜ እናሳልፋለን ብያታለሁ እንግዲህ መኪናው ውስጥ ካሜራ ጠምጄ የሚፈጠረውን ነገር ወደ እናንተ ለማድረስ የተቻለኝን ጥረት አደርጋለሁኝ ተስፍሽም እንግዲህ እውነታውን የሚጋፈጥበት ሰዓት ላይ እንገኛለን ክፍለት እንግዲህ አዲስ ጉዶ ጀምሯል ከሳሚ ጋር አብራችሁ እንድትቆዩ ጋብዛለሁ ቻናላችንን ላይክ ሰብስክራይብ እንዲሁም ሼር በማድረግ አብራችሁ እንድትቆዩ ጋብዛለሁኝ ሁሌም እንግዲህ የእናንተ አስተያየት በጣም ጠቃሚ ነውና ኮሜንት ላይ ሐሳባችሁን እንድትሰጡኝ በትህትና ጠይቃለሁኝ ከፕሮግራሙ ጋር እንግዲህ እኔ ሳሚ አብራችሁ ነኝ መልካም ቆይታ ሰላም ውድ የአዲስ ጎጆ ቤተሰቦች ሳሚ ነኝ እንግዲህ በባለፈው ክፍል እንዳያችሁት ከተስፍሽ ሚስቴ ከሚላት ሴት ጋር ተገናኝተን ዕቃ ቀብያታለሁ ከዛም አልፎ ደግሞ ማሳጅ ቤት እንደምትሰራ በማሳጅ ቤት ስራ ውስጥ እንግዲህ ረጅም ጊዜ እንደቆየች ነግራኛለችና እኔንም ታሽኛለሽ ብዬ ቀጠሮ ይዣለሁኝ ከዛ በኋላ ግን ለተስፍሽ ደውዬ የተፈጠረው ነገር ሳስረዳው ትንሽ ስሜታዊ ሆነ እንዴት እንደዚህ ትላለች እኔ አላምንም ብሎ ብዙ ትንሽ አስቸግሮ ነበረ አጋጣሚ ሆኖ እንግዲህ ብርሃኔ ጓደኛው ቤት ነበር የቀረጽ ነው እንዳጋጣሚ አልቀረጽነውም የሱን ሪአክሽን ማለት ነውና ዛሬ እንግዲህ እሷን ቀጥሬያታለሁ የቀጠርኩበት ምክንያት ምንድነው አንደኛ ማሳጅ ታሽኛለሽ እኔን ማሳጅ ታደርግኛለሽ ብያታለሁ ዋና አላማዬ ግን ዛሬ ምንድነው ከተስፍሽ ጋር ላገናኛቸው ፈልጋለሁኝና አገናኛቸው ምንድነው ሪል እዩዋሸችን ነው ወይንስ እሱን እዩዋሸችው ነው የሚለው ነገር
ለማረጋገጥ ጥረት እናደርጋለን ማለት ነው። እንግዲህ አዲስ ጎጆ ዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ። ከፕሮግራሙ ጋር እኔ ሳሚ አብሬያችሁን ያለሁት። መልካም ቆይታ። አሎ ወይ የት ነሽ? እንጣ አየሽ ግቢት ሰላም ደህና ነሽ? አለ ሁሉ ሰላም አለ። እንዴት ነሽ? ቆየሽብኝ እኮ ምንድን ነው? ኧረ አልቆየሁም እባክህ። ያው ትራንስፖርት ምናምን ታውቂያለሽ አይደለ? ሁሉ ሰላም አለ። ሰላም ነው። እንዴት ነሽ? ደግሞ እንዴት ነው ያማረብህ እባክህ። አይደለ? አመሰግናለሁ። ሁሉ ሰላም አለ። እግዚአብሔር ይመስገን አለሁልሽ። ዛሬ በጣም ነው የጓጓሁት ብታይ የሆነ አለ አይደለ? አብሽር አታስብ። ሪላክስ ሆኜ ነው የመጣሁት ዛሬ። ሪላክስ ታወኛለሽ ብዬ አስባለሁ። አታስብ። ተስፋሽ ሰጠሽው የባለፈው እንትን ነው? አዎ ሰጥቻለሁ። አልነገረህም እንዴ? ከዛ በኋላ አልደወልኩለትም እንጂ ሰጥቻለሁ። ሆነው ልብሱ የሰጠሽ? አዎ በራሱ የተሰፋ ለራሱ ቆሞ ያስፈው ነው የሚመስለው። ልክ አይደል? አዎ ናይስ። እና እንዴት ነሽ? አለ መስገን። ስራ እንዴት ነው? ቆንጆ ነው። ዛሬ እንዴት ነበር? ሰራውትሽ ነበር? ኧረ በጭራሽ። እውነት ለመናገር እኔ ከእንዲ ጋር ከመገናኘትሽ በፊት አንድ 10 ቀን ሰው ጋር ባትገናኝ ደስ ይለኛል። 10 ቀን ሙሉ? አዎ እኔ ወጪውን እችላለሁ። ምን ችግር አለው? እንደዛ ከሆነ ጥሩ። ኧረ እንደውም ተዋዋለሁላ። ብዙ እንደማታስከፊኝ ተስፋ አደርጋለሁ። አይ ችግር የለውም። ስራ እንዴት ነው? ዝምድናው ይበልጣል። ቆንጆ ነው። አይ እሱማ መቀጠል አለበት። ዋናው ቤተሰብነት ነው ከምንም በላይ አይደለ? አዎ ልክ ነህ። እና ምን አዲስ ነገር አለ? ምንም አዲስ ነገር ያው እናንተ ተገናኘን። እንትና ምን የሚነግርሽ ነገር የለም? ቴንኪው ምናምን አላለም? ምስጋና ላከልኝ ተስፍሽ? ውይ አመስግኗል። የእውነት እኔ እንደውም ይደውልልሃል ብዬ አስቤ ነበረ። አልደወለልኝም። አላወራንም። እንዴት እንዳልደወለልህ አላወኩም፣ ግን በጣም ደስ ብሎት ነበረ። እውነት በጣም ደስ ብሎት ነበረ። በቃ የሆነ አዲስ እንደተወለደ አይነት ስሜት የሆነ በቃ የሆነ ሰው አለኝ አይነት ነገር ብቸኝነቱን ረስቶ ምናምን የሆነ ሰዎች አሉ ለካ ከጎኔ ብቻዬን አይደለሁም በቃ ምናምን አይነት ነገር ስሜት በጣም ደስ ብሎት ነበር። እንዴት ብዬ ነገር በቃ ልክ እንደ ሕፃን ልጅ ሲቦርቅ ነበር ታውቃለህ። በጣም ደስ ብሎት ነበረ። እኔ እንጃ ምናልባት አይኑ ቢበራለት ራሱ በዚህ ልክ የሚደሰት አይመስለኝም። ለሰው እኮ ሁሌ የሚያስፈልገው ሰው ነው። ሰው አጠገብሽ ካለ ምን ትፈልጋለሽ? ሰው ተርቧል። ተሽሽ እንደገባኝ ከሆነ በጣም ሰው ያስፈልገዋል። የኔ ጌታ አይ መልካም ሰው ነሽ። አንቺንም ማድነቅ አለብኝ ብዬ አስባለሁ። በጣም ሩሩህ የዋህ ሰው ነሽ። ከፈጣሪ ታገኛለህ። ችግር የለውም። ማናችንም እኮ ከሱ አሁን ከሱ ምንም እንዲገኝ አይደለም እኮ ነው። ከሱ መልስ ጠብቄ አይደለም ከጎኑ የሆንኩት። ከላይ ታገኛለሽ። አዎ ከሱ ከፈጣሪ ያገኘዋለሁ ብዬ ነው። ይገርማል። በዚህ ሰዓት እንደዚህ አይነት ሰዎች አሉ ብሎ ማሰብ ከባድ ነው ለመናገር። በጣም አስተዋይ ነሽ። ለሰዎች ተሳቢ ነሽ። እኛማ ስራችን ነው ገባሽ? ለእናንተ የሆነ ነገር ዴሊቨር ስናደርግ እኛ የምናገኘው ጥቅም አለ ተቀጣሪዎች እስከሆንን ድረስ። አንቺ ግን ያለ ክፍያ ብቻ ያው ነው እኮ በተዘዋዋሪ ምን አለ መሰለህ እኔ እሱ ብቸኝነት በቃ ብቸኝነቱን አላስችል ብሎኝ እሱን ለመደገፍ ስጠጋው እኔም እዛ ጋር ኪራይ የሚከፍለው ነገር ተቀርቷል። በተዘዋዋሪ ግን ኪራይ መክፈል ያቅተኛል ምናምን ሳይሆን ለሱ ማረገው ነገር ቢበልጥም እኔ ግን ከፈጣሪ ያገኘዋለሁ። ወንድም አትርፍ ያለው ቢያንስ አለ አይደለ? አንድ ወንድም ከጎን እንዳለ ስለሚሰማኝ ያው እኔ ምን ዛሬ አሻሎ ስትኝ ምን ማቴሪያል ጠብቄ ነበር እና ግን ምንድነው ታዲያ ይሄን ሁሉ ነገር ደራረኩኛል። ጉንፋን ነገር ያለኝ የሆነ አላ እንትን ይለኛል የሆነ አዋራ ምናምን ሲሸተኝ ሳይነስ እንኳን የለብኝም ግን ከአባቴ ወስኩት ወርስ አለ ትንሽ ከእንትን ጋር የተገናኘ ከአስም ጋር የተገናኘ ለዛ ነው። ማቴሪያል አለሽ ምን እኮ ታሽኛለሽ ብዬ ስጠብቅ የሆነ አይ ቤት ምናምን ስላልከኝ ያው ቤት ውስጥ ባለው ነገር ዘው እኛ ቤት ምንም የለም ባዝሊን ያለው እኛ ቤት እና መኪና ውስጥ መኪና ውስጥ ቢሆን እኮ ያው ዘው ቤት እንሄዳለን ስላልከኝ ቤት ሁሉ ነገር ይኖራል ብዬ አስቤ ነው የመጣሁት። እኛ ቤት ባዝሊን ያለው አለሽ ችግር የለውም በባዝሊን ቢሆን አሻላ ባዝሊንማ ለተጎዳ ለታመመ ሰው ነው እንጂ መኪና ውስጥ ማስወዛግሽ ታውቂያለሽ? አይ እኔ አድርጌ አላውቅም፣ ግን ያው ችግር የለውም ያው ቤት እንሄዳለን ምናምን ስላልከኝ እንደ ማሳጁ ወስናል። ቤት እንሆናለን ብዬ ነበር ያሰብኩት። መኪና ውስጥ አይደለማ ምን ቆየው
እነዚህ ውስጥ መሆን ይችላል። ሴፍ የሆነ ቦታ ነው ያለነው። በእርግጥ ቢሆንም ግን አሁን ነፃነት አይኖረውም ነው እንጂ ችግር የለውም። አይ ቀንም ዛሬ ወስኜ ነው የመጣሁት ይሄ የማሳጅ ድንግልናዬን ለማጣት። ታሽቼ አላውቅም። ድሮ ልጅ እያለሁ እንዴት ነው እባክህ ታደልኩት ፀሐይ እናቴ ስታሞቀኝ ራቆቴን ሕፃን እያለሁ ያኔ ታሽሆነኝ ታሽቼ አላውቅም። ከዛ በጣም ተጎድተሃል። እውነት በጣም ተጎድቻለሁ። ከዚህ በኋላ በቃ የኔ እስረኛ ልትሆን ነው እንግዲህ እናየውና አሪፍ ከሆነ ተስፋ አደርጋለሁ። ኧረ ምንም አትጠራጠር። ዋናው ደግሞ ጸባይሽ ነው። ከምንም በላይ ከሰው ጋር እኮ እንደዚህ አርገሽ ማታውቂው ነገር ለማድረግ የምትጥሪው የሰው ባህል አሪፍ ሲሆን ነው። አንቺም ደግሞ ተግባቢ ነሽ በጣም ሁሉ ነገርሽ እንግዲህ አሪፍ። ያው እንዳንተ ጸባይ እኮ ነው። ያንተ ሁኔታ ነው እኔን ተግባቢ ያደረገኝ አይደል? መልካም ሰው ነህ፣ ጥሩ ነህ፣ ደስ የሚል አቋም አለ፣ በጣም ታምራለህ፣ ምናምን ደስ የሚል ጠረን አለ። ጠረን ወደድሽ? አዎ። ሽቶ ስለምቀባ ነው ብዙ ጊዜ። ብቻ ያው ምንህም ወደ አንተ የሚስብ እንጂ የሚያርቅ ነገር ስለሌለ ነው እንደዚህ ተግባቢ ልሆን የቻልኩት። ደስ ይላል። አንድ የምጠብቀው ሰው አለ። አንዴ ላገኘውና እዚሁ ውስጥ ቅርብ ነው ቤቴ። ቤት እንሄዳለን። ኦኬ እሺ። ቤት መሄድ አለብሽ ግዴታ። ዛሬ እኔ ጋር ብታደርጊ ታስሽ ይደብራል? ኧረ ችግር የለውም። አይደብረውም። ብቻውን ግን አይቸግረውም። ቢስላል ለአንድ ቀን ምን ችግር አለ? በእርግጥ አንዳንዴም ያው ቤትም እንደማታደርጊ ምናምን ስለነገረኝ። አይ ሁሌም እኮ አይደለም፣ አንዳንድ ቀን አልፎ አልፎ በስንት አንድ ጊዜ እኔ እንጂ ከሱ ርቄ በጣም ነው የሚያሳዝነኝ እኮ ቤት ውስጥ አሁን እኔ በሌለሁ ሰዓት ላይ ምን ገጠመው ምናምን ብዬ ስለምጨናነቅ ያው አንዳንድ ጊዜ የሆነች ጎረቤትም አለች እሷም አይት ታደርገዋለች ምናምን ያው እሷንም ስለምተማመን ነው አንዳንድ ቀን እንኳን ወጥቼ ማድረው አይደለ ያን በማሰብ ችግር የለውም። ዛሬ ካንተ ጋር በሆነ እኔማ እኔ በጣም ደስተኛ ነኝ። ዛሬ እንደውም ቀኔ ነው። በቀኝ ጎኔን የተነሳሁት ከኔ የሚያስፈልግ ነገር አለ። ለምሳሌ መያዝ ያለብኝ ነገር ካለ ይዘን መግባት ያለብን ነገር ካለም መንገድ ላይ እናወራለን። አይሻልም? ኮንዶም ምናምን መያዝ አለብኝ። እሱማ ግድ ነው እንዴ? አይደለ? አዎ። እኔ እኮ መሰለሽ ዳር ምልሽ ምንድነው ያው እኔ ጀማሪ አይደለሁ ፋራ ነኝና ምንም አላውቅምና አይ ፋርነት እኮ አይደለም ማለት ያው ኮንዶም ወሳኝ ነገር ነው ነው። ከማሳጅ ጋር ምን ያገናኘዋል እንዳትዪ ፈርቼ እኮ ነው። ያው ተመቻቸና ያንን በማሰብ ነው ስለተመቸኝ ምናምን በሚለው ነው እንጂ ማሳጅና ኮንዶም አይገናኝም። በርግጥ አሽ እኔ በጣም ዝግጁ ነኝ። አንዴ ቆይ የሆነ ሰው አለ እንዴ ላገኝና ተረጋጋሚ እየጠራ ነው ስልክ ራሱ እኮ ማን እንደሆነ ምሳ በላሽ? ግን ምሳ ምን ብላ ሳለሽ? ኧረ በልቻለሁ። ቅርብ ሰዓት አንዴ መጣ ደረሰ መሰለኝ። መጣ ተጫዎች እንደደብርሽ እንግዲህ ተመልካቾቻችን እንደምታዩት እንግዲህ ተስፍሽን አላውቀውም ብላለች። ዛሬ ማሳጅ ልትሰራ የመጣችው ማሳጅ ብቻ ሲሆን እንግዲህ ያው ኮንዶም መያዝ አለብኝ ስላት ያው ለሌላ ነገር ነው ዝግጁ የሆነችው። ተስፍሽን ላገኘው ነው። የመጀመሪያ ሀሳቢ ምንድነው ከተስፍሽንና እሷን ማገናኘት ነው። ምናልባት የማጠብቀው ነገር እንደሆነ ተስፋ አደርጋለሁ። ተስፍሽ የመጣ ነው ላገኘው። መኪና ውስጥ ቁጭ ብላለች፣ ከርቀት ታያለች። ተስፌ ና በዚህ ጋር እንዴት ነህ ተስፌ? ሰላም ነው? እንዴት ነህ? ታውቀዋለህ መንገዱን ቀጥ ብለህ ነው የምትሄደው። እንዴት ነህ? ሁሉ ሰላም? ልብሱን አደረሰችልኝ ሰጠሁት አለች እንጂ አልሰጠችም ልብሱን። እኔ ጋር ምንም አይነት ልብስ አልደረሰም። በቃ አንተ ተረጋጋና ዝም ብለህ መኪና ውስጥ ነው ያለችው። እሺ ዝም ብለህ ግባና ቁጭ በል። ግባ ቀስ እንዳይፈጠን ጎንበስ ተስፌ እንዴት ነህ? ሁሉ ሰላም?
ሰላምዬ እንዴት ነሽ? እኔ ፍቅር ሰላም ይጣሽ ወይ ሰላም እንደነ አለው ሰላም እንዴት አትናፍቀኝ? እንዴት አወክ እንዳለች ነው 2 አመት ከምናምን እንደ ከርቤ ጣን ስታጠኑ ይኖርኩትን ጠረኗ እንዴት እረሳዋለሁ ብለህ ነው? በጣም ይገርማል። ታውቃለህ እኔ ደግሞ ሰርፕራይዝ ላደርግ ነው ብዬ ነው ያሰብኩትኝና ሰላም ነኝ ፍቅር። አልተገናኛችሁም እንዴ? ያው አንተን ላገኝ እንደመጣሁ ያው ባለፈው እኮ ለላከልህ ዕቃ ምናምን ላመስግነው ብዬ ላገኘው እንደመጣሁ አልነገርኩትም። ለዛ ቲሸርት እኮ ደረሰው ይስለው ቲሸርት አልደረሰም። እንዴት ነው ምንም አይነት ልብስ ነው ያልደረሰኝ። እኔ እኮ ላኩ ልክለት ሰጥቻለሁ ልሽ ነው ሰጥቻለሁ እኮ በሱ ይላክ ሰጥቻት ነበር እንዴ ባለፈው መቸት እንዴ አረ ሰጥቻለሁ ጋሽቻንስ ከሞኩ ይቀር ተስፊ ዛሬ ያው ካሹንም ለመላክ ስለተመቼ ባለፈው ብር አላኩላትም ለሷ ተጫውቱ። እሺ አንድ ጊዜ ስልክ ላውራ። እሺ ሶሪ ተጫውቱ። ጋምላክ ሲቲ ዝም በል አይኔ ጠፍቷል። ለነገሩ ዝም በል አፈን ዝጋሽ። ለምን አባክነው አልሰጠችኝም የምትለው ሰጣኛለች። ልብስ ኧረ እባክሽ ተኝ። ኧረ ሰው ያለ ኧረ እባክሽ በጉልበትሽ አምላክ እንደ በጉልበትሽ አምላክ ዝም በል አንተ አይንህን ነው የማጠፋው። ዝም በል ለነገሩ የጠፋኝ ምንህን ነው የማጠፋው። አፈን ዝጋሽ። ሰጣኛለች በል። ለምንድን ነው አልሰጠችኝም የምትለው? ለምንድን ነው አልሰጠችኝም የምትለው? አንቺ ግን ያለሳሰነ አፈን ዝጋ። አፈን ነው የምዘጋው። ጉሮሮን እንዳልቆልፈው። እሺ አፈን ዝጋ። አሁን የምልህን ነገር ታደርጋለህ። ሰጣኛለች በል። እሺ ልብሱ ቲሸርቱ የመቸለታው ነው እንዴ? እኔ እኮ ሌላ መስሎኝ ነው። እሱንማ ተቀብዬሻለሁ። አዎ እሱን እኮ አልመሰለኝም በል። አሁን እየመጣ ነው። አፈን ዝጋና እመንሽ። አንቺ ግን ምን አይነት ጨካኝ ሰው ነሽ? ዝጋ አፈን ዝጋ። ቆልፈሃለሁ። ጭራሽ ትመጪኛለሽ? ዝጋ ትመጪኛለሽ? ዝም በል ግድ የኔ ቆንጆ እና አልደበረህም? ምሳህን በላህ ግን? ምሳህን በላህ? የኔ ቆንጆ የኔ አባት አይዞህ። ወይ ጥያቄ ሄድኩኝ። እንዴት ተስፋ ሁሉ ሰላም? አይዞህ በልተሃል? ጥሩ እኔ እኮ በጣም የሚገርመኝ እንክብካቤሽ ምናምን ደስ ያለሽ ነገር ማን አለው ብለህ ነው? ከጎኑ እኮ እኔ ብቻ ነኝ ያለሁት። ምን ላድርግ ብለህ ነው? ይገርማል። እንደዚህ አይነት ሰው እኔ ሁሌ ነው የምልሽ ታውቂያለሽ። በጣም ተስፍዬ በጣም እድለኛ ሰው ነው ብዬ ነው የማስበው። እግዚአብሔር ይመስገን እንደዚህ አይነት ሰዎች በመኖራቸው ነው ደስተኛ። እኔ እኮ የተጨነኩ ምሳ እንትን ሳልልህ መጥቼ ነበር በልቻለሁ አለኝ። ኦኬ አይ ደስ ይላል። አጋጣሚ እኔና ለግል ጉዳይ ነበር የተገናኘ ነው። ዛሬ አንተንም የፈለኩ ምንድነው ባለፈው ስጦታ መስጠት አለበት ስለታዋልን ላንተ የሚያስፈልገውን ነገር በእኛ በኩል ማድረግ የምንችለው ነገር ካለ እሷም ከጎን ስለሆነ ይሳል የሚያስፈልገውን ነገር እንደዚህ ለሶስት ቁጭ ብለን ብናወራ አሪፍ ነው ብዬ ነው። መነጽር አላረክም እንትኖቹ አያስቸግሩ ዝንቦቹ ተሰብሮበት እኮ ትናንት ማታ እገዛልታለሁ ብዬ ዛሬ እኮ ስመለስ ገዝቼለት እሄዳለሁ ብዬ ነበረ። እገዛልታለሁ ብዬ እገዛልሃለሁ። በጣም ይገርሙ ወይኔ እኔ በጣም ብዙ ጊዜ ማለት ነው ሰላም ይገርምሻል ከብዙ ሰዎች ጋር ተገናኝቼ አውቃለሁ። በስራም እንደዚህ በግል ጉዳይም ማለት ነውና እንዳንቺ አይነት ሴት ደግሞ ገጥሞኝ አታውቅም። በጣም የምትገርሚ አጭበርባሪና ሌባ ሰው ነሽ። ምን ማለት ነው? ምን ማለት ነው? ምን ማለት እየሰደብከኝ ነው? ምን እያልክ ነው? አንቺ እኮ መሰደብ ያንቺ ሰው ነሽ። አልገባኝም። ምን ማለት ነው? አጭበርባሪ ስትል ምን ሳጭበረብር ይተኛል? ልብሱን ከሆነ ሰጥቻለሁ። አሁን ተናገር። ምንድነው አንተ የምትለው? ያው ቀላል ነገር እናት ያው አንቺ እዚህ ሆነሽ እኔ የምታደርገው ነገር እንዳለ አውቃለሁ። በምንድነው የምታውቀው አንተ?
ጠንቋይ ነህ እንዴ? ፍቅረኛ ነሽ አይደለሽም? ንገሪኝ እስቲ። የምን ፍቅረኛ ነው የምታወራው? ፍቅረኛሽ እንደሆነሽ ነው የሚያውቀው። የምን ፍቅረኛ ነው? ማን ነው? አንተ ማን ነው ፍቅረኛህ? የምን ወሬ ነው የምታወራው? እኔ ልረዳህ ላግዝህ ነው ከአንተ ጎን የነበርኩት። እኔ እናንተ ፍቅረኛሞች ነን ታዲያ? ፍቅረኛሞች ነን ወይ? አይነ ስውር ስለሆንኩ ነው። ምን ጉድ? ከአይንህ ጋር ታያይዝ። በቃ ፍቅረኛህ ነኝ ወይ አይደለሁም? ለምንድነው ነው ብለሽ አንድ ጓደኞች የምትተዋወቂው አብራችሁ የምታደሩት አብራችሁ የምትኖሩት እና ታዲያ ላግዘው ነው አቤቱ የሆንኩት። በቃ ላግዘው ነው ፍቅረኛው ነው ይለያያል እኮ ማገዝ ሌላ ነው እኮ እያገዝኩት ነው። ማገዜን መልካምነቴን ደግሞ እንደ ፍቅረኛ ካየው ምንም ማድረግ አልችልም። ፈሪ ባክሽ ኧረ ዝም ብል በእናትህ። አንቺ በመጀመሪያ በጣም ውልቅ ያልሽ ማለት ነው አጨባባሪ ሆነሽ እኔ ገና ምን ስለሆንክ ነው አንተ የምትሰርበኝ? ምን ስለሆንክ ነው ምን እያደረግሽው እንደነበር አይቻለሁ። ምን አደረኩት? ምን እያልሽ ነበር? አሁን እየመታሽው ነበር። ምን አደረኩት? እየመታሽው ነበር። አሁን ማን ነው የመታው? እሱን እየመታሽ ለምን ብዬ ነው እሱን የምመታው? እጁን እየሳምኩት እያየኸኝ እንዴ? ምሳ በላህ ወይ ብዬ እየነካካሁት እያየኸኝ። ያው መኪናዬ ውስጥ ካሜራ አለ። ያው አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። ስነ ስርዓት ይኖርሽ። ሲጀመር አንቺ ለሱ የምትገቢው ሰው አለሽ። ዝም ብለሽ ስሚኝ። አንቺ ለሱ የምትገቢው ሰው አለሽ። ምን ዝም ብዬ የምሰማህ? አንቺ ለምን ደስ ስነ-ስርዓት ማይኖርሽ? ለምን ደስ ስነ-ስርዓት የለሽም ብለህ እያልከኝ ያለው? ስነ-ስርዓትማ ስለሌለሽ ነው። መንከባከብ እንደዚህ ነው እንዴ? መንከባከብ እንደዚህ ነው? አንቺ መንከባከብ እንደዚህ ነው? ተው ተሸክሜ ስለኖርኩ ነው ደግሞ አፈን የምከፍተው። ጉድ እንደቻልኩኝ እኔ ነኝ የማውቀው። እሱም ያዋጣ መስሎሃል? አፈን ብዘገሻላል። አፈን ብዘገሻላል። አንቺ ራስሽ ዝጊ። ዝም ብለህ እሱ የመናገር ሞራል የለሽም። አንተ ነው ሲጀመር እንደዚህ የምታስፈራራኝ? አንቺ ማስሮሽ ነው ሰው ላይ ብትጮሺው። አንቺ ራስሽ ማን ነው ልትዩ? እኔ ማን ነኝ? አይገርምህም? ማንሽ አንቺ? ዝም ብለህ በእናትህ አፈን ዝጋሽ። ደግሞ ሲጀመር ራስህን እንደምንድን ነው የምታየው? እንደፈለኩ ማየት እችላለሁ። አንቺ ሲጀመር ለሱ የምትገቢ ሰው አለሽ። ኧረ እባክህ የሚገባውንም የማይገባውን በቃ ወረዲ። ስማ አንተ ደግሞ እንገናኛለን። የትም አታገኙም። ምን ይመስላል? ምን አይነት ሆናት? በእናትህ ተስፊ ተረጋጋሽ። ተረጋጋ። አይዞህ። ኧረ አንተ ተው አትናደድ። ሲጀመር ተፈጥሮ ነው። ሰው አይወጣልኝም ሲጀመር። ተው እስኪ በጣም በቃ የምትገርም ባለጌና አይዶን ነው። በጣም እኔ እንደዚህ አይነት ሰው ገጥሞኝ አያውቅም። ሰው በእንደዚህ አይነት ልክ ሰው ላይ ሊጮት አይችልም። እኔ ስወጣ እያደረገች ያለችው ነገር እያዩት ነበረ። በጣም መታቻለ ዱላ ሙላሉ እኮ አባቴ። እኔ ጂሪስት እንደው እሷ ለአንተ የምትገባ ሰው አለ። ገባህ? አንተ አላምንም ስላልከኝ ነው እንጂ እዚህ ያመጣኋት እኔ በፊት የምጨርሰው ጉዳይ ነበር። ለአንተ አትገባም። እሺ ተስፋ አንተ ተረጋጋ። እናንተ የሆነ ነገር እናጋለን። እሺ አይዞህ። ቀና ቦታ ልቀይር። ቀስ ብለህ ዱላ መያዝ አለብህ። አንተ ዝም ብለህ ነው ተመልካቾቼ እንግዲህ ፕሮግራሙ እንደምታዩት ነው። እውነት ለመናገር በጣም ስሜታዊ የምታደርግ አይነት ሴት ነች እና እንደ ወንድ ቢሆን ኖሮ እኔ የምለቀው አይመስለኝም። በጣም ነው የተናደድኩት እኔ ራሱ። ምክንያቱም እንግዲህ በጣም ምስኪን ሰው ነው። አይነ ስውርም ቢሆን አካል ጉዳተኛ ቢሆን ልቡ ብርሃን ነው። በጣም ቅንና የዋህ ሰው ነውና እንደዚህ የሚገባው ሰው አልነበረም። ግን ለማንኛውም እንግዲህ ያለው ነገር ለማሳየት ሞክረናል። እሱን ማገዝ በሚገባ ነገር ሁሉ እናግዘዋለን። ለማንኛውም እንግዲህ በአዲስ ጎጆ አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ከፕሮግራሙ ጋር እኔ ሳሚ ነበርኩኝ። እንግዲህ በቀጣይ ፕሮግራም በአዲስ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ፕሮግራማችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ ጋብዛለሁኝ። መልካም ቀን።